የሰው ልጆች በዚህች ዓለም መኖር ከሚገባቸው መንገድ አፈንግጠው በተለየ አኳኋን ኑረውባታል። ፈጣሪ ከአፈር አበጅቶ ከፈጠራቸው ሰዓት ጀምሮ ከነሙሉ ነፃነት የተሰጠቻቸው ሕይወታቸውን ከፍ ወዳለ ደረጃ ለማሻሻል ሲሉ በሰሯቸው ስርየት የለሽ ስህተቶች ዓለም ባልታለመላት አቅጣጫ እንድትጓዝ አድርገዋታል። ሔዋን ዕፀ በለሱን ባትበላው ኖሮ፣ የኖህ ዘመን የሰው ልጆች ጥፋት ባይከሰት ኖሮና እንዲሁም ሌሎች በየዘመናቱ የዓለምን አቅጣጫ ያስለወጡ ስህተቶች ባይከሰቱ ኖሮ ዛሬ ዓለማችን ምን አይነት ገጽታ ይኖራት እንደነበር ለመገመት አያቅተንም። ታዲያ አሁን ይህንን ሁሉ የሚነሳላችሁ ስርየት የለሽ ጸጸት ለመፍጠር ሳይሆን ቅድመ ዝግጅቱን ጨርሶ በፊት ለፊታችን እየጠበቀን ያለው አዲሱን የዓለም ስርዓት ለማስተዋወቅ ተብሎ ነው። ይህ የዓለማችን የወደፊት ዕጣ ፈንታ እንደሆነ የሚነገርለት አዲስ የዓለም ስርዓት ከበፊቱና አሁን ካለው የዓለም ስርዓት እጅግ በጣም የተለየና በሕዝቦች አኗኗር፣ በመንግስታዊ አስተዳደር፣ በኢኮኖሚያዊ ስርዓት፣ በሃይማኖትና በሌሎች ብዙ ሁኔታዎች ከዚህ በፊት ያልነበረ ለውጥ የሚያመጣ አዲስ ስርዓት ነው። ሰላም የተወደዳችሁ ተከታታዮች እንዴት ቆያችሁ? እንደተለመደው ዛሬም በአዲስና ቀደም ብለን በተወሰነ ደረጃ ለመጥቀስ እንደሞከርነው ዓለማችንን ጨፍልቀው ወደ አንድ ስርዓት ለማምጣት የሄዱበትን ርቀት በስፋት እናያለን። ይህ አዲሱ ስርዓት በመጽሐፍ ቅዱስ ጭምር የተጠቀሰ ጉዳይ ሲሆን ዓላማቸውንም ለማሳካት የቀራቸው በጣም አጭር ጊዜ በመሆኑም ጉዳዩ በጣም አሳሳቢ ስለሆነ ይህንን ዝግጅት እንድናዘጋጅ ምክንያት ሆኖናል። በመሆኑም ይህንን መርሃ ግብር የምትከታተሉ በሙሉ ዝግጅታችንን ለሌሎች ሼር ማድረጋችሁን ብሎም ቻናላችንን ሰብስክራይብ በማድረግ መቀላቀላችሁን አትርሱ። መልካም ቆይታ። ብዙ ሰዎች ለዚህ አዲስ የዓለም ስርዓት ከተለየ አቅጣጫ የተለያየ አስተያየትና አመለካከት አላቸው። አንዳንዶች የእግዚአብሔር ፍቃድ ነው ይሉታል። ሌሎች ደግሞ አይቀሬው የሰው ልጅ የዝግመተ ለውጥ ሂደት ነው ይሉታል። አሁንም ሌሎቹ የፕላኔታችን የመንፈሳዊ ኃይል ውጤት ነው ብለው ያምናሉ። እንዲሁም ሌሎቹ የመንፈሳዊ ዓለም የመጨረሻ መዳረሻ እንደሆነ ይናገራሉ። ይህ በእንዲህ እንዳለ ግን አዲሱ የዓለም ስርዓት ለብዙ ዘመናት ሲታቀድ የቆየና ዓለማችንን ከሁሉም አቅጣጫ ወደ አንድ አዲስ ስርዓት የሚጠቀልል እንግዳ ስርዓት ነው። አዲሱን የዓለም ስርዓት የማምጣት ዓላማ እንደ ስሙ አዲስ ክንዋኔ አይደለም፣ ወይም ደግሞ በቀላሉ በአንድ የህይወት ዘመን እውን የሚሆን ሐሳብ አይደለም። ይህ አጀንዳ ከትውልድ ወደ ትውልድ እየተሸጋገረ የመጣ ሲሆን እቅዱን ከግብ ለማድረስም በክፍለ ዘመኑ ብዙ ሙከራዎችን ሲያደርጉ ቆይተዋል። 13ቱ የሰይጣናዊ ማህበር የዘር ሐረጋትም እያንዳንዳቸው ከትውልድ ወደ ትውልድ እየተቀባበሉ ሙሉ ህይወታቸውን ይህንን ዓላማ ለማሳካት አውለውታል። አምላካቸው ሰይጣንም ከባቢሎናውያኑ ስልጣኔ ጀምሮ በግብጽ፣ በሮምና በታሪክ ሁሉ በነበሩ ሌሎች ታላላቅ ስልጣኔዎች ይህንን አዲስ የዓለም ስርዓት ለማምጣትና ዓለምን ሙሉ በሙሉ ለመቆጣጠር ታች ላይ ሲል ቆይቷል። ሆኖም ግን እስከ ቅርብ ጊዜያት ድረስ ሰይጣን ይህንን ህልሙን ሳያሳካ ቆይቷል። ባለፉት ጥቂት አስርት ዓመታት ግን የአጀንዳው እርምጃ ባለፉት ዘመናት ከነበረው ሂደት እጅግ በጣም ጨምሯል። ለዚህ መሆን ዋናው ምክንያት ከጊዜ ወደ ጊዜ እያደገ የመጣው የኢንዱስትሪያላይዜሽን መስፋፋት፣ ዓለም በኢንፎርሜሽን ቴክኖሎጂ እየተሳሰረች በመምጣቷና የዓለም ሀገራትና ክፍለ አህጉራትም በተለያዩ ጊዜያት በተመሰረቱት የአንድነት ድርጅቶች እየተጠቃለሉ በመምጣታቸው ነው። ዛሬም ከብዙ ሺህ ዓመታት በኋላ ሰይጣን በአንድ የዓለም መንግስት የሚመራ አዲስ የዓለም ስርዓት የማቋቋም ዓላማው በስተመጨረሻ እየተሳካለት ይገኛል። ስለዚህ አዲስ የዓለም ስርዓት መቋቋም በተለያዩ መንፈሳዊ መጽሐፍ ተሰፍሮ የሚገኝ ሲሆን ለምሳሌም በመጽሐፍ ቅዱስ በተለይም በትንቢተ ዳንኤል ክፍል በሰፊው ሰፍሮ ይገኛል። በዚህ የመጽሐፍ ቅዱስ ክፍል በመጨረሻ ዘመን የሚቋቋም አዲሱ የዓለም ስርዓት በአራተኛ አውሬ ተመስሎ እንደሚከተለው ተጽፏል። ከዚህም በኋላ በሌሊት ራእይ ያየው፣ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበረች። ትበላና ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበር። ከእርሷም በፊት ከነበሩት አራዊት ሁሉ የተለየች ነበረች፣ 10 ቀንዶችም ነበሯት። ትንቢተ ዳንኤል ምዕራፍ 7 ከቁጥር 7። ከዚህም በመቀጠል ትንቢተኛው ዳንኤል ከዚህ እንደ አራተኛው አውሬ የተመሰለው ነገር በመጨረሻው ዘመን የሚመሰረተው የተለየ አዲስ የዓለም ስርዓትን እንደሚወክል ይነግረናል። በዚያም ከቆሙት ወደ አንዱ ቀርቤ ስለዚህ ሁሉ እውነቱን ጠየቅኩት። እርሱም ነገረኝ።
የነገሩንም ፍቺ አስታወቀኝ። ዳንኤል ምዕራፍ 7 ከቁጥር 16። እንግዲህ እንዲህም አለ፣ አራተኛይቱ አውሬ በምድር ላይ አራተኛ መንግሥት ትሆናለች፣ እርሱም ከመንግሥታት ሁሉ የተለየ ይሆናል። ምድሪቱንም ሁሉ ይበላል፣ ይረግጣታል፣ ያደቃታልም። ዳንኤል ምዕራፍ 7 ከቁጥር 23። 10ሩንም ቀንዶች ከዚያ መንግሥት የሚነሱ 10 ነገሥታት ናቸው። ከእነርሱም በኋላ ሌላ ይነሳል፣ እርሱም ከፊተኞቹ የተለየ ይሆናል፣ ሦስቱንም ነገሥታት ያዋርዳል። ትንቢተ ዳንኤል ምዕራፍ 7 ከቁጥር 14። በዚህ ትንቢት ከባለፉት መንግሥታት በተለየ መልኩ ይመሰረታል ተብሎ የተተነበየለት አራተኛው መንግሥት ዛሬ በሰይጣናዊ ቡድን በድብቅ እየተቋቋመ ያለው አዲስ የዓለም ሥርዓት ነው። በ10 ቀንዶች የተመሰሉት 10 ነገሥታት ደግሞ የአዲሱ የዓለም ሥርዓት አንድ አካል የሆነው አንድ የዓለም መንግሥት የሚመሰረቱ 10 መንግሥታት ናቸው። ይህ አዲስ የዓለም ሥርዓትም በፊት ከነበሩት መንግሥታት ሁሉ የተለየ ይሆናል። ይህም ምድርን ሁሉ ወደ አንድ ስለሚያጠቃልል ብቻም ሳይሆን ሰይጣን በሰው መልክ በአውሬው ወይንም ደግሞ አንቲክራይስት አማካኝነት ስለሚመራው ጭምር ነው። አውሬው አዲሱ የዓለም ሥርዓት ከተቋቋመ በኋላ አንድ የዓለም መንግሥት በመመስረት ስልጣኑን ይረከባል፣ መላው ዓለምንም በቁጥጥሩ ስር ያደርጋል። ይህን በተመለከተም የቀድሞዋ የቲዮሶፊካል ማህበር መሪ የነበረችው አሊስ ቤሪ በመጽሐፏ አዲሱ የዓለም ሥርዓት እስከዛሬ ድረስ በዓለም ሀገራት ያልሰፈነው አንድ ለሁሉምና ሁሉም ለአንድ በሚለው አመለካከት እንደሚመሰረት እንዲህ በማለት ጽፋለች። The new world order will be founded on an active sense of responsibility. The rule will be all for one and one for all. This altitude among nations will have to be developed. It is not yet present. ይህ የሰይጣናዊ ቡድን የመጨረሻው ዓላማ የሆነው አዲሱ የዓለም ሥርዓት በውስጡ ብዙ አጀንዳዎችን ያቀፈ ሲሆን ከነዚህም አንዱ የዓለም ሕዝቦችን በከፍተኛ ቁጥር መቀነስ ነው። ከ50 እስከ 90 የሚሆነውን የዓለም ሕዝብ እንዲወገድ የሚፈልጉት እነዚህ ቡድኖች ይህን ዓላማቸውን ለማሳካት የተለያዩ የሕዝብ ቁጥጥር ዘዴዎችንና ጭካኔ የተሞላበትን የቅነሳ አጀንዳዎችን ቀርጸዋል። ከነዚህም መካከል የቤተሰብ ዕቅድ፣ የውሃና ምግብ አቅርቦት በመበከል ሰው ሰራሽ ቫይረሶች፣ ሰው ሰራሽ ወረርሽኞች፣ ብዙ የክትባት ዘመቻዎች በመጠቀምና በድብቅ እየታቀደ ያለው ሶስተኛውን የዓለም ጦርነት በመክፈት የሕዝብ ቁጥሩን በሚፈልጉት መጠን ለመቀነስ እያሴሩ ይገኛሉ። ከዚያም በዚህ መንገድ በተቀነሰውና በተዳከመው የዓለም ሕዝብ ላይ የጨለማ አጀንዳቸውን ተግባራዊ ይሆናል። አዲሱ የዓለም ሥርዓትም ከአንድ የዓለም መንግሥት፣ ከአንድ የዓለም ሃይማኖት፣ በዓለም አቀፍ የጦር ኃይል፣ በዓለም አቀፍ ማዕከላዊ ባንክ፣ በአንድ ዓለም አቀፍ የመገበያያ ገንዘብና ዘገምተኛ በሆነ ሕዝብ ላይ ይቋቋማል። ዛሬም እያንዳንዱ የዓለማችን እርምጃ በሚያስገርም ሁኔታ በአዲሱ የዓለም ሥርዓት ዕቅድ መሠረት እየሄደ ነው። እነዚህ የሰይጣናዊ ማህበር ከዚህ በፊት ይጠቀሙበት የነበረውን ችግር አጸፋ መፍትሄ የሚል አሰራራቸውም ዛሬም ቢሆን ከብዙ የዓለማችን ታላላቅ ክስተቶች ጀርባ እየተጠቀሙበት ይገኛሉ። ሆኖም ግን አብዛኞቹ የዓለም ሕዝቦች ዛሬ በየወቅቱ በተለያዩ የዓለም ክፍሎች እየተከሰቱ ላሉ ፖለቲካዊ ቀውሶች፣ ኢኮኖሚያዊ ውድቀቶች፣ ህዝባዊ አመጾችና ሽብሮች ባልተጠበቁ የፖለቲካ የኢኮኖሚና የማህበራዊ ኃይል ገጠመኞች የሚከሰቱ ናቸው ብለው ያምናሉ። ሆኖም ግን ባለፉት ዘመናት የነበሩት የዓለም መሪዎች በዓለማዊ ክስተቶች በአጋጣሚ የሚከሰት ነገር እንደሌለ በተደጋጋሚ ሲያስጠነቅቁን ቆይተዋል። እንደ አብዛኞቹ ታማኝ መሪዎች ገለጻ ከሆነም ዛሬ በዓለማችን እየተከሰቱ ያሉት ክስተቶች ከሞላ ጎደል ከትዕይንቱ ጀርባ የሚገኙ የሚስጥር ማህበራትና በቁጥጥራቸው ስር ባሉ ሀብታም ባለባንኮችና ቁንጮ ፖለቲከኞች እንደሚፈጸም አስረድተው ነበር። ዛሬ ግን የአእምሮ ቁጥጥር ሰለባ የሆኑት አብዛኞቹ ህዝቦች የነዚህ ሴራውን ሊያውቁበት በሚችሉበት የስልጣን ደረጃ የሚገኙ ታማኝ መሪዎች ማስጠንቀቂያ ችላ በማለታቸው የሴራው ሰለባ እየሆኑ ይገኛሉ። የዚህ አዲስ የዓለም ሥርዓት ሴራ መረዳት ስንጀምርና ሙሉ በሙሉ ሲገባንም ከቀን ወደ ቀን በፍጥነት እየተራመደና በዕለታዊ ዜናዎች በተለያየ መልኩ ሲቀርብልን እንመለከተዋለን። የዚህን አዲስ የዓለም ሥርዓት ሴራ በግልጽ ለመረዳትም አሁን የደረሰበትን ደረጃ ከማየት ይልቅ በታሪክ የመጣበትን መንገድ መመልከት የተሻለ ይሆናል። ዛሬ ተግባራዊ ለመሆን እየተቃረበ ለሚገኘው አዲስ የዓለም ሥርዓት እንደ ትልቅ እርምጃ የሚቆጠሩ ብዙ ታሪካዊ ክስተቶች ያሉ ቢሆንም እነዚህ ሰይጣናዊ ማህበሮች ግን እነዚህን ታሪኮች ለራሳቸው ዓላማ በሚጠቀም መልኩ
አቀናብረው ለህዝቦች አቅርበውታል። እንዲህ በመሆኑም ሴራው ለዘመናት ሳይነቃበት እንዲቆይ አስችሎታል። ይህ አዲስ የዓለም ስርዓት ከጊዜ ወደ ጊዜ በተለያዩ ስያሜዎች እየታወቀ የመጣ ሲሆን ከነዚህም መካከል ግሎባላይዜሽን፣ ዓለም አቀፍ አስተዳደር፣ አጀንዳ 21 እና አንድ የዓለም መንግስት የሚሉት የተወሰኑት ናቸው። እነዚህንም በተለያዩ ጊዜያትና መገናኛ ብዙሃን እየቀያየሩ የሚጠቀሙባቸው ሲሆን ሁሉም የሚያመለክቱት ግን ያው አንድ ነገር ነው። በየዘመኑ የነበሩ ፖለቲከኞችም ስለዚህ አዲስ የዓለም ስርዓት ሂደት እንደ ትልቅ ለውጥ አድርገው እየተናገሩ የቆዩ ሲሆን ለምሳሌም የቀድሞው የአሜሪካ ፕሬዝዳንትና የዚህ ሰይጣናዊ ማህበር አባል የሆኑት ጆርጅ ሀርበርት ቡሽ በአንድ ወቅት እያስኬዱ ስላሉት አዲስ የዓለም ስርዓት ተናግረውም ነበር። ካለፉት ጥቂት አስርት ዓመታት ወዲህም የአዲሱ የዓለም ስርዓት ሴራ እጅግ በጣም እየተጠናከረ የመጣ ሲሆን እቅዱን ተግባራዊ ለማድረግም የማታለል የኃይልና ሌሎች የተለያዩ መንገዶችን እየተጠቀሙ ይገኛሉ። ከነዚህም በቅድሚያ እየተጠቀሙበት ያለው መንገድ ይህ አዲስ የዓለም ስርዓት በሰው ልጆች አዎንታዊ ለውጥ እንደሚያመጣ ለዓለማችን ዘለቄታዊ ሰላምና ጥበቃም ብቸኛው አማራጭ መሆኑን ለዓለም ህዝቦች በማሳመን በፈቃደኝነት እንዲቀበሉት ማድረግ ነው። ብዙ ሰዎችም በእነዚህ አባባላቸው ተታለው ዛሬ ያለው የዓለም ስርዓት ለኛ የሚመች አይደለም በማለት አዲሱን የዓለም ስርዓት ተግባራዊ የሚሆንበት ቀን በጉጉት እየተጠባበቁ ይገኛሉ። ይህ እንዳለ ሆኖም ግን እንደ ሁለተኛ አማራጭ የያዙት ኃይል የመጠቀም እቅዳቸው ተግባራዊ ሲሆን ከሁሉም በላይ ሀገር ወዳዶች፣ ብሔርተኞች፣ ሃይማኖት አጥባቂዎች በተለይም ክርስቲያኖች የሰለባው ክፉኛ ተጠቂዎች ይሆናሉ። ይህን በተመለከተም ዌልስ የተባለ ጸሐፊ The New World Order በተሰኘው መጽሐፉ ቁጥር የለሽ ህዝቦች አዲሱን የዓለም ስርዓት እንደሚጠሉትና እየተቃወሙትም እንደሚሞቱ ጽፎ ነበር። ከአዲሱ የዓለም ስርዓት ጀርባ ብዙ የሚስጥር ማህበራት፣ የታላላቅ ባንክ ባለቤቶች፣ ቁንጮ ፖለቲከኞችና እንዲሁም ሌሎች ብዙ ዓለም አቀፍ ድርጅቶችና ኮርፖሬሽኖች ይገኛሉ። በውስጡም ዓለማችንን ወደ አንድ ስርዓት የሚጠቅልሉ ብዙ አጀንዳዎችን ያቀፈ ሲሆን ከነዚህም መካከል አንድ የዓለም መንግስት፣ አንድ የዓለም ኢኮኖሚና አንድ የዓለም ሃይማኖት የማቋቋም አጀንዳዎቹ ዋነኞቹ ናቸው። በመጀመሪያ አንድ የዓለም መንግስት። ወደንም ጠላንም የዓለም መንግስት ሊኖረን ይገባል። ብቸኛው ጥያቄ ይህ የዓለም መንግስት የሚሳካው በኃይል ይሆን ወይስ በፈቃደኝነት የሚለው ነው። ጄምስ ፖል እንደጻፈው አንድ የዓለም መንግስት የማቋቋም ሐሳብ ከመጀመሪያው የዓለማችን መሪ ናምሩድ ጀምሮ በየዘመኑ በነበሩ ታላላቅ ስልጣኔዎች ሲታሰብ ቆይቷል። ምንም እንኳ እስከ ዛሬ ድረስ ሙሉ በሙሉ ባይሳካም የተለያዩ መንፈሳዊ መጻሕፍትና ትንቢቶች ግን ይህ አንድ የዓለም መንግስት በመጨረሻ ዘመን መመስረቱ አይቀሬ እንደሆነ ያስረዱናል። ከ2000 ዓመታት በፊት ሐዋርያው ዮሐንስ በራእይ በተገለጠለት መሰረት በፍጻሜው ዘመን ስለሚመሰረተው አንድ የዓለም መንግስትና በአንድ የዓለም ኢኮኖሚ ስርዓት ስር ስለሚተዳደረው ማህበረሰብ ተንብዮም ነበር። ዛሬ ይህ ትንቢት ይፈጸም ዘንድ ዓለማችን ከሁሉም አቅጣጫ ወደ አንድ የዓለም መንግስት እየገሰገሰች ትገኛለች። የአዲሱ የዓለም ስርዓት መሪ አጀንዳ የሆነው አንድ የዓለም መንግስት ከድሮ ዘመን ጀምሮ በጥንቃቄ እየታቀደ የመጣ ድብቅ ሴራ ነው። ወደዚህ የዓለም መንግስት የሚደረገው ጉዞም በህዝቦች እንደ አዎንታዊ እርምጃ እንዲታይና ተቀባይነት እንዲያገኝ ብዙ ድብቅ አጀንዳዎች ሲካሄዱ ቆይቷል። ባለፉት ጊዜያት ሲከሰቱ የነበሩ ታላላቅ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ቀውሶችም ይህ አንድ የዓለም መንግስት ለህዝቦች እንደ መፍትሄ ለማሳመን የተፈጠሩ ናቸው። ዛሬም ይህ አንድ የዓለም መንግስት ቀስ በቀስ ተግባራዊ እየሆነ ይገኛል። በየጊዜው ሲቋቋሙ የነበሩ እንደ የአሜሪካው ፌዴራል ሪዘርቭ ባንክ በ1913፣ የዓለም መንግስታት ማህበር በ1919፣ ዓለም አቀፍ የገንዘብ ድርጅት በ1944፣ የተባበሩት መንግስታት በ1945፣ የዓለም ባንክ በ1945፣ የዓለም የጤና ድርጅት በ1948፣ የአውሮፓ ህብረትና የዩሮ ገንዘብ በ1993፣ የዓለም ንግድ ድርጅት በ1998፣ የአፍሪካ ህብረት በ2002 እና የደቡብ አሜሪካ ሀገራት ህብረት በ2008 የመሳሰሉ ዓለም አቀፍ ድርጅቶች ወደፊት ለሚመሰረተው አንድ የዓለም መንግስት አስቀድሞ የተጣሉ የመሰረት ድንጋዮች ናቸው። ከዚህ በመቀጠል በድብቅ እየተካሄደ ያለው ሌላኛው የአጀንዳው አካል ደግሞ የሰሜን አሜሪካ ህብረት መመስረት ነው።
ባለፉት 10 ዓመታት በተለይም ከፕሬዝዳንት ቡሽ የስልጣን ዘመን ወዲህ እየተጠናከረ የመጣው የሰሜን አሜሪካ ሀገራት ጥምረት አሁንም ድረስ አሜሪካ፣ ሜክሲኮና ካናዳን የሚያስተሳስሩ ድንበሮች እንደተደመሰሱ ሲሆን በእነዚህም ምትክም አዳዲስ አውራ ጎዳናዎች እየተሰሩና ሌሎች ብዙ ስምምነቶች እየተደረጉ ይገኛሉ። በዚህም ብዙ የሴራ ተመራማሪዎች በእነዚህ 3 ሀገራት አዋሳኝ ድንበሮች በመሰባሰብ ህዝቡን ቀጥሎ ስለሚመጣው ነገር ሲያስጠነቅቁ ቆይተዋል። ከዚያም በሂደት ላይ ያለው የሰሜን አሜሪካ ህብረትና ሌሎች ስራቸውን ያጠናቀቁ አህጉራዊ ህብረቶችና ዓለም አቀፍ ድርጅቶች ሁሉም በአንድ ላይ ተጠቃለው በአንድ የዓለም መንግስት የሚመራ አንድ ትልቅ ህብረት ይመሰርታሉ። በዚህም ሁሉንም ሉዓላዊ ሀገራት ማህበረሰቦችና ድንበሮቻቸው በዚህ ሁሉን አቀፍ አንድ የዓለም መንግስት ይተካሉ። እነዚህ ሰይጣናዊ ማህበሮች ይህንን ዓላማቸውን እውን ለማድረግ በታሪክ ሁሉ ብዙ እንቅስቃሴዎችንና ድብቅ ሴራዎችን ሲያካሂዱ ቆይተዋል። አሁንም ብዙ የጦርነት፣ የሽብር፣ የኢኮኖሚና ሌሎች የማህበረሰብ ቀውሶችን እየፈጠሩና እያቀዱ ይገኛሉ። ይህንንም በተመለከተ የኢሉሚናቲ የሮክፌለር የዘር ሐረግ ቁንጮ የሆነው ዴቪድ ሮክፌለር በአንድ ወቅት በተባበሩት መንግስታት የአምባሳደሮች የእራት ግብዣ ላይ ባደረገው ንግግር አሁን የቀራቸው ነገር ዓለም አቀፍ ቀውስ መፍጠር እንደሆነና ከዚያም የዓለም ሀገራት ያለማወላወል አዲሱን የዓለም ስርዓት እንደሚቀበሉ ተናግሮ ነበር። ዛሬም የዓለማችን ታላላቅ መሪዎች ለዚህ አንድ የዓለም መንግስት ምስረታ ጥሪያቸውን እያቀረቡ ይገኛሉ። ይህ ሁሉ ቢሆን ግን የዓለም ህዝብ የሚያውቀው አንዳችም ነገር የለም። ከሴራው ሚስጥራዊነትም በላይ ለህዝቦች አለመንቃት ዋነኛ ምክንያቶቹ የሰው ልጆች የተፈጠረባቸው አስቸጋሪ የህይወት ኃላፊነቶች፣ ገደብ የለሽ የመዝናኛን መንገዶችና ሌሎች ተመሳሳይ የአእምሮ ቁጥጥር ሴራዎች ናቸው። በትንቢተ ዳንኤል የአዲሱ የዓለም ስርዓት አንድ ዓለም መንግስት መስራቾች ተብለው የተተነበየላቸው 10 መንግስታት ከአሁን ጀምሮ በድብቅ እየተመሰረቱ ይገኛሉ። ዛሬ ዓለምን በተለመደው ሁኔታ ብንመለከታት ምንም አዲስ ነገር ላናይ እንችላለን። በዓለም አቀፍ ደረጃ በድብቅ እየተካሄዱ ያሉት ሚስጥራዊ ሴራዎች ብንመለከት ግን እውነትም በዓለም ፍጻሜ ዘመን እየኖርን እንደሆነ እንረዳለን። ከ2000 ዓመታት በፊት የነበሩት ትንቢቶች ግን አሁን ዝግጅቱን በምንከታተል ወቅት እንኳን ሳናስተውላቸው እየተፈጸሙ ይገኛሉ። የዚህ አንድ የዓለም መንግስትና ስለሚመሰርቱት 10 መንግስታት ከትንቢተ ዳንኤል በተጨማሪ በዮሐንስ ራእይ በተመሳሳይ መልኩ እንደሚከተለው ተተንብየው ይገኛሉ። የዮሐንስ ራእይ ምዕራፍ 17 በመንፈስም ወደ በረሃ ወሰደኝ፣ የስድብን ስሞች በሞሉበት 7 ራሶችና 10 ቀንዶችን ባሉበት በቀይ አውሬ ላይ አንዲት ሴት ተቀምጣ አየሁ። 7 መልአኩም አለኝ፣ የምትደነቅ ስለምንድን ነው? የሴቲቱን ምስጢርና የሚሸከማትን 7 ራሶችና 10 ቀንዶች ያሉትን የአውሬው ምስጢር እኔ እነግርሃለሁ። ከ9 እስከ 10 ጥበብ ያለው አእምሮ በዚህ ነው። 7ቱ ራሶች ሴቲቱ የተቀመጠችባቸው 7 ተራሮች ናቸው። 7 ነገስታት ደግሞ ናቸው። 5ቱ ወድቀዋል፣ አንዱም አለ፣ የቀረውም ገና አልመጣም። ሲመጣም ጥቂት ጊዜ ሊቆይ ይገባዋል። 12 ያያቸውንም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገስታት ስልጣን ይቀበላል። በዚህ የመጽሐፍ ቅዱስ ክፍል በ7 ቀንዶች ተመስለው ከቀረቡት 7 የዓለም መንግስታት መካከል የወደቁት 5ቱ ባቢሎን፣ ግብጽ፣ ግሪክ፣ ሜዶንና ፋርስ ሲሆኑ አንዱም አለ ተብሎ የተነገረለት 6ኛው መንግስት ደግሞ ይህ የመጽሐፍ ቅዱስ ክፍል በሚጻፍበት ወቅት የነበረው የሮም መንግስት ነው። ወደፊት እንደሚመጣ የተነገረለት 7ኛው መንግስት ደግሞ ከሁሉም የተለየ የሚሆነው የአዲሱ የዓለም ስርዓት አንድ የዓለም መንግስት ነው። ምንም እንኳን ዛሬ እንደ አሜሪካ፣ ቻይናና ራሽያ የመሳሰሉ የዓለማችን ሀያላን ሀገራት ቢኖሩም በ5ኛው ክፍለ ዘመን ከወደቀው የሮም መንግስት ቀጥሎ የመጣ ምንም አይነት የዓለም መንግስት ግን የለም። ይህ ከሁሉም መንግስት የተለየ ይሆናል ተብሎ የተነገረለት አዲስ የዓለም ስርዓት በትንቢተ ዳንኤል በ10 ቀንዶች የተመሰሉ 10 መንግስታት እንደሚኖሩ የተጻፈ ሲሆን በዮሐንስ ራእይም በተመሳሳይ መልኩ ተጽፎ እናገኘዋለን። በአሁኑ ጊዜም ፖለቲካዊና ኢኮኖሚያዊ ስርዓቶችን በማማከል እየታቀዱ ያሉት የአህጉራዊ ክፍፍሎች ከላይ ከተጠቀሱት ትንቢቶች ጋር በሚገርም ሁኔታ የሚጋጠሙ ናቸው። የሰይጣናዊ ቡድን ከፊል ሚስጥራዊ የፖለቲካ ቡድን የሆነው የሮም ቡድን በአዲሱ የዓለም ስርዓት ስለሚኖር 10 መንግስት እቅድ ነድፎ አዘጋጅቷል።
ይህ በታላላቅ የፖለቲካ ቡድኖች እውቅናና ድጋፍ ያገኘ እቅድ በካናዳ፣ ሜክሲኮና አሜሪካ ያለውን ድንበር በማጥፋት የሰሜን አሜሪካ ህብረትን በዝርዝሩ የመጀመሪያው ደረጃ አስቀምጦታል። በአጠቃላይ በሮም ቡድን የተነደፉ 10 የወደፊት መንግስታት የሚከተሉት ናቸው። አንደኛ መንግስት ካናዳና አሜሪካ የሰሜን አሜሪካ ህብረት፣ ሁለተኛ መንግስት የአውሮፓ ህብረት ወይንም ምዕራብ አውሮፓ፣ ሶስተኛ መንግስት ጃፓን፣ አራተኛ መንግስት አውስትራሊያ፣ ኒውዚላንድ፣ ደቡብ አፍሪካ፣ እስራኤልና የፓሲፊክ ደሴቶች፣ አምስተኛ መንግስት ምስራቅ አውሮፓ፣ ስድስተኛ መንግስት ላቲን አሜሪካ፣ ሜክሲኮ፣ ማዕከላዊና ደቡባዊ አሜሪካ፣ ሰባተኛ መንግስት ሰሜን አፍሪካና መካከለኛው ምስራቅ ሙስሊሞች፣ ስምንተኛ መንግስት ማዕከላዊ አፍሪካ፣ ዘጠነኛ መንግስት ደቡብና ደቡብ ምስራቅ ኤስያ፣ አስረኛ መንግስት ማዕከላዊ ኤስያ ናቸው። በፍጻሜው ዘመንም እነዚህ 10 መንግስታት የዓለማችን የመጨረሻዎቹ 10 መሪዎች ይሆናሉ። እነዚህም ሁሉ አንድ ዓላማ አላቸው። ይህም በመጽሐፍ ቅዱስ እነዚህ አንድ ሐሳብ አላቸው፣ ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ ራእይ ምዕራፍ 17 ከቁጥር 13 ተብሎ እንደተጻፈው ስልጣናቸውን አሳልፈው ለአውሬው ወይንም ደግሞ አንቲክራይስት ይሰጣሉ። የዛሬዎቹ የአዲሱ የዓለም ሥርዓት ሴረኞች አንዱ የዓለም መንግስት ሲመሰረት ማትሪያ በመባል በሚታወቀው ታላቁ መሪያቸው እንደሚመራ ይገልጻሉ። መጽሐፍ ቅዱስም ይህ ሰይጣናዊ መሪ በአዲሱ የዓለም ሥርዓት ከሚፈጠረው 7ኛው የዓለም መንግስት እንደ 8ኛው መንግስት ሆኖ እንደሚመጣ ይነግረናል። በዚህ አንድ የዓለም መንግስት መካከለኛ የሚባል ማህበረሰብ አይኖርም። የገዢዎችና አገልጋዮች ስርዓት ብቻ ይሆናል። መላው ዓለምም በተመሳሳይ ህግና ስርዓት ይገዛል። ዓለም አቀፍ ፍርድ ቤቶች፣ የጦርና ፖሊስ ኃይሎች እንዲሁም ሌሎች ብዙ ዓለም አቀፍ ድርጅቶችም በመንግስቱ ሁነኛ አስፈጻሚ ኃይሎች ይሆናሉ። ለአንድ የዓለም መንግስት ታዛዥና ታማኝ አገልጋዮች ለሚሆኑ ሁሉም የተደላደለ የኑሮ ሁኔታ ይኖራቸዋል። ለዚህ ሁሉ ተገዢ የማይሆኑ ማንኛውም አመፀኛ አካላት ግን የጥፋት መዓት ይደቀንባቸዋል፣ በሞትም ይቀጣሉ። ከአዲሱ የዓለም ሥርዓት ሴራ መጨረሻም ከሰባተኛው የዓለም መንግስት እንደ 8ኛው መንግስት ሆኖ የሚመነጨው ሰይጣናዊ መሪና ከስሩ የሚሾሙ 10 መንግስታት ይኖሩታል። እነዚህ ሰይጣናዊ ቡድኖች ዋነኛ ዓላማም በዚሁ መንገድ እውን ይሆናል። አውሬውም መላው ዓለምን ይቆጣጠራል። እነዚህ ሁሉ ክስተቶችም ከብዙ ዘመናት በፊት በተለያዩ መንፈሳዊ መጻሕፍት ተተንብየው ነበር። በዚህም በሰይጣናዊ ቡድን የዘመናት እቅዶችና አስደናቂ የመጽሐፍ ቅዱስ ትንቢቶች በሚገርም ሁኔታ ይገጣጠማሉ። በአሁኑ ጊዜም በዓለማችን እየተፈጠሩ ያሉት ክስተቶችም እነዚህ ቀደምት ትንቢቶች የሚያስፈጽሙ ናቸው። የዛሬዎቹ የዓለማችን ታላላቅ መሪዎችም ለዚህ የአዲሱ የዓለም ሥርዓት ዋነኛ አካል የሆነውን አንድ የዓለም መንግስት ለማምጣትና መላው ዓለምን ወደ ለየለት ጥፋት ለመክተት በኃይለኛ ሁኔታ እየተንቀሳቀሱ ይገኛሉ። አንድ የዓለም ኢኮኖሚ የገንዘብ መድረሻ የአንዲት ሀገር መድረሻ ነው፣ ሁሌም ይሆናል። ዝነኛው የገንዘብ ኤክስፐርት ዶክተር ፍሪትስፒክ እንደተናገረው እንደ ጥንታዊ የሚስጥር ማህበራት መሰረቶች ተደርገው የሚቆጠሩ ናይትስ ቴምፕላር እና ሌሎች ቅድመ የሚስጥር ማህበራት የዓለማችን የመጀመሪያው ባንክ መስራቾችና የታላላቅ ባንኮች ባለቤቶች ነበሩ። ከዚህም ባለፈ የሚስጥር ማህበራቶቹ እንዲመሰረት ከፍተኛው ሚና የተጫወቱት በወቅቱ የብዙ ታላላቅ ባንኮች ባለቤት የነበሩት የሮትስቻይልድ ቤተሰቦች ናቸው። ማህበሩ በሚመሰረትበትም ወቅትም መሪዎቹ ዓለምን ለመቆጣጠር የኢኮኖሚ ቁጥጥር ዋነኛ መሳሪያቸው እንደሚሆን አልዘነጉትም ነበር። ዛሬም ቢሆን ለሚስጥር ማህበራቶቹ ከሚስጥራዊነታቸው በመቀጠል ዋነኛ የኃይል ምንጫቸው የዓለም ኢኮኖሚ ቁጥጥራቸው ነው። የዓለማችንን ትልቁን የኃይል ፍሰት ለማግኘት ትልቁ የገንዘብ ፍሰት ምንጭ ማወቅ ይኖርብናል። የኃጢአት ሁሉ ምንጭ ገንዘብ ነው የሚለውን ጥቅስ በሚገባ ለመረዳትም በተመሳሳይ መልኩ የገንዘብ ሁሉ ምንጭ ምንድነው የሚልን ጥያቄ መመለስ ይኖርብናል። ይህም በታሪክ ሁሉ በነበሩ የዓለም ጦርነቶች፣ ሽብሮችና ከሌሎች ጥፋቶች ጀርባ ፋይናንስ ሲያደርጉ የነበሩ ዓለም አቀፍ የግል ባንኮች ናቸው። አብዛኞቹ የዓለማችን ታላላቅ የግል ባንኮችና ከጀርባቸው ሆነው የሚቆጣጠሯቸው የሚስጥር ማህበራቶች ለልዩ ልዩ ዓላማቸው ማስኬጃ ብለው የመሰረቷት የታላቁ አሜሪካ የገንዘብ ፍሰትን ሙሉ በሙሉ በመቆጣጠር ዓለምን በአንድ የኢኮኖሚ ስርዓት ለመምራት ከድሮ ዘመን ጀምረው ሲያቀዱ ኖረዋል። የሰይጣናዊ ቡድኖች አሜሪካን ለመጀመሪያ ጊዜ የረገጡት የመጀመሪያው የሀገሪቱ ፕሬዝዳንት ጆርጅ ዋሽንግተን በስልጣን በነበሩበት ጊዜ ነበር። ከዚያን ጊዜ ጀምሮ የሀገሪቱን የፋይናንስ ስርዓት ለመቀየር ብቻም ሳይሆን ገንዘብ የማሳተም ስልጣኑን ከመንግስት ቀምተው ወደ እጃቸው
ለማስገባት ብዙ እንቅስቃሴዎችን ሲያደርጉ ቆይተዋል። ይህንንም ለማድረግ እነዚህ ሰይጣናዊ ቡድኖች የግል ባንኮች ገንዘብ የማሳተም ስልጣንን የሚያገኙበት መንገድ ለማመቻቸት ሲያሴሩ ቆይተዋል። ለምሳሌም ሶስተኛው የአሜሪካ ፕሬዝዳንት ቶማስ ጄፈርሰን የቀረበላቸውን የፍቃድ ጥያቄ ካለመቀበላቸውም በላይ የአሜሪካ ሕዝቦች መቼም ቢሆን የግል ባንኮች ገንዘብ እንዲያሳትሙ ከፈቀደላቸው፣ አባቶቻቸው በመሰረቷት የግል ባንኮች ገንዘብ እንዲያሳትሙ ከፈቀዱላቸው፣ አባቶቻቸው በመሰረቷት ሀገር ዜጎቿን ሁሉ ንብረታቸውን ቀምተው ቤት አልባ እንደሚያደርጓቸው አስጠንቅቀው ነበር። ከቶማስ ጄፈርሰን ቀጥለው የመጡ ፕሬዝዳንቶች በሀገሪቱ የባንክ ጉዳይ እየተከራከሩና እያስጠነቀቁ አልፈዋል። በተለይም ሰባተኛው የሀገሪቱ ፕሬዝዳንት አንድሪው ጃክሰን አብዛኛውን የስልጣን ዘመናቸው በዚህ የግል ባንኮች ጉዳይ እየታገሉ ነበር ያሳለፉት። ከዚህም በባሰ መልኩ አብርሃም ሊንከንና ጆን ኤፍ ኬኔዲም በዚህ ጉዳይ ምክንያት ሕይወታቸውን አጥተዋል። እነዚህ ሰይጣናዊ ቡድኖች አሜሪካን ከረገጡበት ጊዜ አንስቶ ከሀገሪቷ ገንዘብ የማሳተብ ስልጣን በስተቀር ሌሎች ብዙ የሀገሪቱ የስልጣን ቦታዎችና ድርጅቶችም ቀድሞ ለመቆጣጠር ችሎ ነበር። ከዚህም ባለፈ 32ኛው የሀገሪቱ ፕሬዝዳንት በነበሩት ፍራንክሊን ዴላኖ ለተባባሪያቸው በጻፉት ደብዳቤ ታላላቅ የፋይናንስ ማዕከላት ከአንድሪው ጃክሰን የስልጣን ዘመን ጀምሮ የሀገሪቱን መንግስት ጭምር ሲቆጣጠሩ እንደቆዩ ጽፈው ነበር። በስተመጨረሻም የሰይጣናቱ ማህበር ለዘመናት ሲጠሙት የነበረው ገንዘብ በእጃቸው የማሳተም ዓላማ እውን ሆነ። ብዙ ፕሬዝዳንቶች የታገሉለትና የሞቱለት ጉዳይ በቀላሉ በእጃቸው ገባ። በ1910 እንደ አውሮፓውያን አቆጣጠር ብዙ የፖለቲካ ቡድኖችና ባለባንኮች በጆርጂያ ደሴት ባደረጉት ሚስጥራዊ ስብሰባ የግል ባንኮች ገንዘብ የማሳተብ ስልጣን የሚያገኙበት እቅድ ተነደፈ። ከዚያም በ1913 እንደ አውሮፓውያን አቆጣጠር ገንዘብ የማሳተብ ስልጣኑን ከአሜሪካ መንግስት ወደ ግል ባንኮች ያስተላለፈው የፌዴራል ሪዘርቭ ባንክ ተመሰረተ። የሚገርመው ነገር ግን ይህ ባንክ ዛሬም ድረስ በዓለም ሕዝብ እንደ የመንግስት ባንክ ተደርጎ ይቆጠራል። ሆኖም ግን ባንኩ የፌዴራሎቹ ይሁን የመጠባበቂያ ባንክ አይደለም። የፌዴራል በሚል ስም መመስረቱ ግን ለሚስጥራዊነታቸውና ህዝቦችን ለማታለል እንደ ከፍተኛ መሳሪያ ተጠቅመውበታል። የቀድሞው የአሜሪካ ባንኮች ኮሚሽን ሊቀመንበር የነበረው ሉዊስ ማክፋደን በአንድ ወቅት የፌዴራል ሪዘርቭ ባንክ የዓለማችን በጣም ምግባረ ብልሹ ተቋም መሆኑን ተናግሮም ነበር። ይህ የዓለማችን ታላቁ የፋይናንስ ዝውውር ማዕከል የሆነው ባንክ መቆጣጠራቸውም የአዲሱ የዓለም ስርዓት ሴረኞች በቀላሉ የዓለም የኢኮኖሚ ስርዓትን እንዲቆጣጠሩ አስችሏቸዋል። የዓለም ፖለቲከኞችም የግል ባንኮችና ካምፓኒዎችም የገንዘብ ዝውውርንና የዓለም ገበያ ቁጥጥሩን ህጋዊ አድርገውታል። እነዚህ የግል ባንክ ኮርፖሬሽኖች ገንዘብን በራሳቸው እያሳተሙና ዝውውሩን እየተቆጣጠሩ ዓለምንና ህዝቦቿን በዕዳና በኢኮኖሚ ቀውስ ሲያንገላቱት ኖረዋል። በአንድ ወቅትም የአሜሪካው ሜርኩሪ መጽሔት ስለማይታየው የገንዘብ ኃይል ባስነበበ ጽሑፍ በታሪክ ሁሉ ኮሚኒዝምን፣ ፋሺዝምን፣ ማርክሲዝምንና ሌሎች ርዕዮተ ዓለሞችን ፋይናንስ ሲያደርግ የቆየው ይህ ድብቅ የገንዘብ ኃይል አሁንም የሰው ልጆችን በባርነት ለመቆጣጠር ለመግዛት እየሰራ መሆኑን አስነብቦም ነበር። እነዚህ የሰይጣን ቡድኖች ዋነኛ የኢኮኖሚ ቁጥጥር ዘዴዎቻቸው በቀውስ ጊዜ ለታላላቅ የዓለም መንግስታትና ነገስታት በከፍተኛ ወለድ ገንዘብ ማበደር ነው። ለዚህ ሁሉ ምሳሌ የሚሆነው በአሁኑ ወቅት ከ13 ትሪሊዮን ዶላር በላይ የደረሰው የአሜሪካ ብሔራዊ ዕዳ ነው። የዚህ ሁሉ ገንዘብ አበዳሪዎችም ሴረኞቹ የፌዴራል ሪዘርቭ ባንክ ባለቤቶች ናቸው። ከቅርብ ጊዜ ወዲህም በተለይም ፕሬዝዳንት ባራክ ኦባማ ስልጣን ከተረከበ ወዲህ የአገሪቱ ብሔራዊ ዕዳ ከእርሱ በፊት ከነበሩት የ43ቱ ፕሬዝዳንቶች አጠቃላይ ዕዳ በላይ ከፍ ሊል ችሏል። በአሁኑ ወቅትም የፌዴራል ሪዘርቭ ባንክ የዓለማችን ትልቁ የመንግስታት የብድር ማዕከል ሆኖ ይገኛል። በስተመጨረሻም ውስብስብ የሚስጥር ማህበራት የባንክ አሰራር ዋነኛው የፋይናንሳዊ እንቅስቃሴያቸው ማዕከል ወደ ሆነችው ቤልጂየም ይመራናል። በዚህ ማዕከላዊ ባንካቸውና በሌሎች ቅርንጫፎቻቸው አማካኝነት አጀንዳቸውን ያራምዳሉ፣ ካምፓኒዎቻቸውን ያንቀሳቅሳሉ፣ እንዲሁም ሌሎች ወደ ዓላማቸው የሚያደርሱ የጥፋትና የቀውስ ክስተቶችን ፋይናንስ ለማድረግና ለመፍጠር ይጠቀሙበታል። ከዓለም አቀፍ የግል ባንኮች ጀርባ የሚገኙት እነዚህ ሰይጣናዊ ማህበሮች ከፍተኛ የኢኮኖሚ ውድቀቶችና የዋጋ ግሽበቶች በማስከተል አሁንም ብቸኛው አማራጭ አንድ የዓለም የመግባቢያ ገንዘብ በመተግበር ላይ መዋል መሆኑን ለማሳመን ከፍተኛ ጥረት እያደረጉ ይገኛሉ።
ባለፉት ጊዜያትም እንዲሁ ተመሳሳይ ዘዴዎችን በመጠቀም አህጉራዊ የመገበያያ ገንዘብ ለመፍጠር ችለዋል። ዓለም አቀፍ የገንዘብ ድርጅትም IMF ከ1940ዎቹ ጀምሮ እየተስፋፋ የመጣው የባንኮር የመገበያያ ገንዘብ ተግባር ላይ ለማዋል ሀገራትን ሲገፋፋ ቆይተዋል። ዛሬም ቢሆን ተከታታይ የኢኮኖሚ ውድቀቶችን በየወቅቱ በማስከተል ዓለምን በአንድ የኢኮኖሚ ስርዓት ለማስተዳደር እያሴሩ ይገኛሉ። የዚህ ስርዓት ዋነኛ አካል የሆነው አንድ የዓለም የመገበያያ ገንዘብ ተግባራዊነትም ከመጋረጃው ጀርባ በዝግታ እየተራመደ ይገኛል። በ2008 እንደ አውሮፓውያን አቆጣጠር በራሻው ፕሬዝዳንት የተዋወቀው የወደፊቱ የዓለማችን አንድ የመገበያያ ገንዘብም ከጊዜ ወደ ጊዜ በብዙ ሀገራት ተቀባይነት እያገኘ መጥቷል። ራሽያ፣ ቻይና፣ ማሌዥያ፣ ኢንዶኔዥያ፣ ታይላንድ፣ ካዛኪስታን እና ሌሎች ብዙ ሀገራትም ይህንን አንድ የዓለም የመገበያያ ገንዘብ ተግባራዊ ለማድረግ ግፊት እያደረጉ ይገኛሉ። የተለያዩ ጥናቶች እንደሚያሳዩ ይህ አንድ የዓለም የመገበያያ ገንዘብ በሚቀጥሉት ጥቂት አስርት ዓመታት ተግባራዊ እንደሚሆን ይጠበቃል። በዚህ ሁሉ ሴራ የተሰማሩት ፖለቲከኞች፣ የግል ባለባንኮችና ካምፓኒዎችም የተወሰኑት እቅዱ ተግባራዊ ሲሆን ከሚገኘው ጥቅም ለመቋደስ ሲሆን፣ አብዛኞቹ ደግሞ ከዚህም ባለፈ እስከ ታላቁ አዲስ የዓለም ስርዓት ተግባራዊነት እያሴሩ የሚገኙ ናቸው። በዚህ ሁሉ ሴራ እየተታለሉ የሚገኙት ዘገምተኞቹ የዓለም ህዝቦችም እቅዱ ተግባራዊ ሲሆን የስርዓቱ ቀንደኛ ሰለባዎች ይሆናሉ። አሁንም ወደፊት እንዲከሰቱ እየታቀዱ ያሉት ከፍተኛ የኢኮኖሚ ውድቀቶች በህዝቦች ዘንድ ከሚፈጠሩ ፍራቻና ለመረጋጋት በተጨማሪ የዓለም ሀገራትም ተመሳሳይ የፋይናንስ ቀውሶች በድጋሚ እንዳያጋጥሟቸው በመስጋት የአንድ ዓለም የመገበያያ ገንዘቡን እንደ መፍትሄ አድርገው ይቀበሉታል። ይህ የአንድ ዓለም የኢኮኖሚ አጀንዳቸው በዚህ መልኩ ተቀባይነት ካገኘ በኋላም የአውሮፓ ማዕከላዊ ባንክ ከአህጉር አልፎ የመላው ዓለም የኢኮኖሚ ማዕከል ይሆናል። ከዚህም የገንዘብ መድረሻ የአንዲት ሀገር መድረሻ ነው እንደተባለው ይህ አንድ የዓለም ኢኮኖሚ ስርዓትም የዓለማችን የመጨረሻ መዳረሻዋን ይወስናል። ከዚህ ሁሉ ጀርባ የነበሩት የአዲሱ የዓለም ስርዓት ሴረኞች ወደ የትኛውም የፈለጉት መንገድ ይመሩናል። ከዚህም የአዲሱ የዓለም ስርዓት ሴረኞች የአንድ የዓለም ኢኮኖሚ ስርዓት አማካኝነት መላው የዓለም ህዝብ ለታላቁ ሰይጣናዊ መሪያቸው ስም ወይም የስሙን መለያ ቁጥር በግንባራቸውና በቀኝ እጃቸው ላይ እንዲያትሙ ያስገድዷቸዋል። ይህንን በተመለከተ መጽሐፍ ቅዱስ በዮሐንስ ራእይ ምዕራፍ 13 ከቁጥር 17 የአውሬውን ስም ወይንም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ይደረጋል በማለት በአንድ የዓለም ኢኮኖሚ ስርዓት ስር ስለሚተዳደረው የወደፊቱ ማህበረሰብ ሁኔታ ይነግረናል። በአጠቃላይ ይህ የአዲሱ የዓለም ስርዓት ሴረኞች ዋነኛ አጀንዳ የሆነው የአንድ የዓለም ኢኮኖሚ ስርዓት ሴራ በስተመጨረሻም የዓለም ህዝቦችን በፋይናንሳዊ ኃይል ለመቆጣጠር ታላቁ መሪያቸው ወይንም አንቲክራይስት እንደ እግዚአብሔር እንዲመለክ የሚያስገድዱበት ዋነኛ መሳሪያቸው ይሆናል። ይህ አጀንዳ ሙሉ በሙሉ የተሳካ እንደሆነም ከፖለቲከኞችና መንፈሳዊ ባለስልጣናት ጋር የተቀናጀ አሰራር ይኖረዋል። ይህም ማለት አዲሱ የዓለም ስርዓት ሀገራትን ወደ አንድ ማህበር በማጠቃለል ከሚፈጥረው አንድ የዓለም መንግስትና የዓለም ኢኮኖሚን አንድ ላይ በማጠቃለል ከሚመሰረተው አንድ የዓለም ኢኮኖሚ ስርዓት በተጨማሪ መንፈሳዊ አጀንዳቸውን የሚያስፋፉበት የአንድ የዓለም ሃይማኖት አጀንዳም ይኖረዋል። ዛሬ ያዘጋጀንላችሁን መርሃ ግብር እዚህ ላይ ያበቃን። ቀጣዩን ክፍል ወይንም የመጨረሻውን ክፍል በቀጣይ ወደ እናንተ የምናደርስ ሲሆን እንድትከታተሉት እየጋበዝን ዝግጅቶቻችንን ላይክ እና ሼር፣ ቻናላችንን ሰብስክራይብ በማድረግ ተቀላቀሉን። ቸር ጊዜ፣ ሰላም ያገናኘን።